በአንደኛው ክፍለ ዘመን የነበሩ ክርስቲያኖች ታሪካቸው ምን ይመስላል የሚለው ነገር ማንሳት በጣም አስፈላጊ ነው። በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች የተናቁና ሁል ጊዜ የሚሰደዱ ስለነበረ ክርስቲያን መሆን በጣም አስቸጋሪ ነበር። በጣም ብዙ ክርስቲያኖች ከድሃው ክፍል ነበሩ፣ ገንዘብ የሌላቸው ነበሩ። ብዙዎች ባሪያዎች ሲሆኑ ሌሎች ብዙዎችም በአንድም ወይም በሌላ ምክንያት በችግር ውስጥ ነበሩ። በዓለም አስተያየት ክርስቲያን መሆን በጣም አሳፋሪ ነገር ነበር። በመጀመሪያው ክፍለ ዘመን የቱንም ያህል ስደትና መከራ ቢደርስባቸው ጨርሶ ፈቀቅ አይሉ። ሰዎች ይህንን ይሉናል ወይም ይህንን ያደርጉብናል በማለት የምትፈሩ ከናንተ ጋር ያለው በዓለም ካለው ይበልጣል። የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 1 ቁጥር 16 በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው። በወንጌል የእግዚአብሔር ጽድቅ ተገልጧልና ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው። የመልእክት ርዕስ በወንጌል አላፍርም ይላል። በወንጌል አላፍርም የሚለውን መልእክት በባስ ውስጥ አውጁ፣ በታክሲ ውስጥ አውጁ፣ ኤርፖርት ውስጥ አውጁ፣ መሃል መንገድ ላይ አውጁ፣ የሚከለክል ምልክት ባለበት ስፍራ ሁሉ ጥሳችሁ አውጁ። በወንጌል አላፍርም። ወንጌል እንዳይሰበክ የሚፈልግ መንፈስ በየክልሉ አለ፣ በየጥጋጥጉ አለ። እዚህ አካባቢ አይቻልም፣ የአይቻልም ምልክት አቁሞ የሚጠብቅ ይስማ። ለወንጌል ይቻላል። የክርስቶስ ወንጌል ጉልበታም ነው። የክርስቶስ ወንጌል ኃይለኛ ነው። የክርስቶስ ወንጌል የሚከለክለውን ምልክት ጥሶ የሚገባ ነው። በወንጌል አላፍርም። ወንጌል የሚመስሉ ግን ወንጌል ያልሆኑ ብዙ ወንጌሎች አሉ። አሁን እኔ የማወራው ወንጌል የክርስቶስ ወንጌል ነው። ብዙ ሰዎች ተደራጅቶ የሰሩት የአእምሮ ውጤት የሆኑ የሰው ጥበብ የተካተተበት ማዳን የማይችል የማያድን ግን የሚያድን የሚመስል ብዙ ተረቶች፣ ብዙ ፍልስፍናዎች አሉ። በዚህ መጽሐፍ ቅዱስ ውስጥ ግን ፍልስፍና የለም። በዚህ መጽሐፍ ቅዱስ ውስጥ ያለው ወንጌል የክርስቶስ ወንጌል ነው። ስለ ክርስቶስ ይናገራል፣ ስለ ክርስቶስ ይተነትናል፣ ስለ ክርስቶስ ይዘግባል፣ ስለ ክርስቶስ ያወራል። ቀና አንሳችሁ የምትሰብኩ ከሆነ ከሰዎች ጋር በሰላም መኖር ትችላላችሁ። ከቤተሰብ ጀምሮ ስለ ኢየሱስ ሳይሰማ በቆየ ቤተሰብ መካከል ስለ ሚካኤል፣ ስለ ገብርኤል፣ ስለ መላእክት፣ ስለ ቅዱሳን፣ ስለ ሌሎች ገድላ ገድል እየሰማ ባደገ ፋሚሊ ውስጥ ብድግ ብለ ከእንቅልፍ እንደነቃ ሰው ኢየሱስ ጌታ ነው ብትል ብጥብጥ ይነሳል። አስጨናቂ ትውልድ ይነሳል። ዘንዶን አስተኝቶ የሚያርድ በእባብ ጭንቅላት ላይ የሚራመድ በወንጌል አላፍርም። ኢየሱስ ጌታ ነው ለማለት አላፍርም። የኢየሱስን አዳኝነት ለማወጅ አላፍርም። ያልሰማ ይስማ፣ የሰማ ያሰማ። በወንጌል አናፍርም። ወንጌል አንድ ነው። መጽሐፍ ቅዱስ ወንጌል ስለ ልጁ ያወራል። የእግዚአብሔር ልጅ ስለሆነው ስለ ኢየሱስ ክርስቶስ ያወራል ይላል። ስለ ኢየሱስ ክርስቶስ የሚያወራውን የእግዚአብሔርን ወንጌል የክርስቶስን ወንጌል ለመስበክ አናፍርም። በሮሜ ምዕራፍ 1 ቁጥር 16 ላይ ሐዋርያው ጳውሎስ ሲናገር በወንጌል አላፍርም ብሎ ይናገራል። ምን ማለቱ ነው? በጌታ የሆኑ ሰዎች ከሚኖሩበት ቀያቸው ላይ በሚፈናቀሉበት የጌታ በመሆናቸው ብቻ ስራ በማይቀጠሩበት ዘመን ያመረቱትን ነገር ወደ ከተማ ወደ ገበያ ወስዶ መሸጥ በማይችሉበት ዘመን በአንድም በሌላም ክርስቲያኖች ላይ አደገኛ የሆነ ጥቃት በሚደርስበት ዘመን ማንም ደፍሮ እኔ በጌታ ነኝ ብሎ መናገር በማይችልበት ዘመን ጳውሎስ ደረቱን ነፍቶ እኔ በወንጌል አላፍርም። ወንጌል ኢየሱስ ነው። ይሰበካል፣ ይታወጃል። እስኪ አንድ ሰው አሜን ይበል። ገንዘብ ያለው፣ ዕውቀት ያለው፣ ጥሩ ቤተሰብ ያለው፣ ጥሩ ዝና ያለው ሁሉ በተደበቀበት ዘመን ጳውሎስ ወደ ፊት ለፊት መጥቶ በወንጌል አላፍርም ብሎ የተናገረው ጡንቻውን አምኖ አይደለም፣ ከሆነ ከስፔሻል ቤተሰብ ስለወጣ አይደል። ዛሬ እስር ቤት ቢገባ በ24 ሰዓት ውስጥ ጣልቃ የሚገባ ባለስልጣን ዘመድ አለኝ ብሎ ስለሚያስብ አይደል። በወንጌል አላፍርም ብሎ ጳውሎስ የተናገረው የወንጌልን ኃይል ስለሚያውቅ። ወንጌል ያለ ዋስትና ያወጣል። ወንጌል የተዘጋውን ይከፍታል። ወንጌል እኩለ ሌሊት ጠባቆችን እንደሞተ ሰው አስተኝቶ
ጴጥሮስን እጁን ይዞ ነው የወጣው። እስኪ አንድ ሰው አሜን ይበል። በወንጌል አላፍርም፣ በወንጌል አላፍርም። ለ100 ዓመት፣ ለ200 ዓመት፣ ለ1000 ዓመት ሳይነካ የኖረ አካባቢ ነው። እንዴት ገብቶ ሰበከ? ኃይል የታጠቀ ትውልድ ይመጣል። ኃይል የለበሰ ትውልድ ይመጣል። ኃይል የሚናገር ትውልድ ይመጣል። በኃይል የሚያምን ትውልድ ይመጣል። ኃይልን እንደ ጋሻ የያዘ፣ ኃይልን እንደ ቀበቶ የታጠቀ፣ ኃይልን እንደ ጫማ ያጠለቀ፣ ኃይልን እንደ ልብስ የለበሰ ትውልድ እሱ ውስጥ አንድ ሰው ይታየኛል። በዚህ ትውልድ መካከል እኔም አለሁ የሚል ሰው፣ በዚህ ትውልድ መካከል እኔም አለሁ የሚል ሰው ስለ ክርስቶስ ከመመስከራችሁ በፊት ክርስቶስ ራሱ ማን ነው የሚለውን ለይቶ ማወቅ በጣም አስፈላጊ ነው። ወንጌል እንዲህ ነው ከማለታችሁ በፊት ስለ ወንጌል በትክክል መረዳት ያስፈልጋል። የወንጌል የመጀመሪያው ሥራ ካንተ ውስጥ ፍርሃትን ይነቅላል። ኢየሱስ የገባው ሰው ሰይፍ እያየ ሐሳቡን አይቀይርም። እሳት እየነደደ ጨምሮ ይመሰክራል። ከእስር ቤት ወጥቶ የባሰ ምስክርነት ይናገራል። ኧረ በለው። እነ ጴጥሮስ በጣም በሚያስደነግጥ ማስጠንቀቂያ ከሸንጎ ወጡና 24 ሰዓት ባልሞላ ጊዜ እንዳታደርጉ በተባሉበት ሥራ ላይ ተሰማርተው ተገኙ። አድርጋችሁ መገኘት አይደለም ለማድረግ ማሰብ በዚህ ልክ ያስቀጣል የሚል አደገኛ ማስጠንቀቂያ እንደ ውሃ ጠጥቶ ከወጡ በኋላ እዛው ከእስር ቤት እንደወጡ ይሰብካል። ኢየሱስ ተነስቷል። እናንተ የገደላችሁት፣ እናንተ የሰቀላችሁት በወንጌል አላፍርም። ኖርማል ዘመን ላይ በወንጌል አላፍርም ብሎ ቢናገር ኖርማል ነው። በወንጌል አላፍርም ብሎ ጳውሎስ የተናገረበት አንደኛው ክፍለ ዘመን በሺዎች የሚቆጠሩ ክርስቲያኖች ከሚኖሩበት ከርስታቸው ላይ በሚፈናቀሉበት ዘመን፣ ገበያ መሃል ክርስቲያን የሆነ ሰው በሚሸማቀቅበት ዘመን፣ ማንም ደፍሮ ፊት ለፊት ቆሞ እኔ ክርስቲያን ነኝ በማይልበት ዘመን፣ ሰው ምንድነው ሃይማኖት ሲባል እንዲህ ብሎ ብቻ በሚያልፍበት፣ ጳውሎስ ግን እንደዚህ ይላል፣ እኔ በክርስቶስ የሆንኩ ክርስቲያን ነኝ። በአይሁድም መካከል ይሁን በአሕዛብ መካከል እኔ የክርስቶስ ነኝ ብሎ መናገር በጣም 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 በሚያስቀጣበት፣ ኦፊሻሊ ላስቀጣ ይችላል። እንደዚህ ስለተናገርክ ብቻ ደንቡ ባይፈቅድም ሕጉን ጥሶ የሚቀጡ ሰዎች ባሉበት ዘመን ፊዚካሊ ስታዩት በጣም አይን የማይሞላ በጣም ደካማ የሆነ ሰው ነው ጳውሎስ። ፊዚካሊ ካልኩሌት ስታደርጉት፣ ንግግሮቹ ግን ከአለት በላይ ይከብዳል። ጳውሎስ ከተናገረ ተሸክመ መቆም አትችልም። እንዲህ ነው የምትለው። ሃይማኖት መሪዎች ሁሉ እንዲህ ይላሉ። የሚናገረው ኮችን ነው የሚያክል፣ የሚያወራው ቃል ግን በጣም ክብደት ስላለው መሸከም አይችሉም። አሜን። መንፈሳዊ ላልሆነ ሰው የጳውሎስ ንግግር በጣም ለመረዳት የሚያስቸግር ነው። መንፈሳዊ የሆነ ሰው ግን የጳውሎስን ንግግር በቀላሉ ይረዳል። እሱም ሲምፕል ነው፣ መልእክቶቹም ሲምፕል ናቸው። የሚከብደው ለማያምን ሰው፣ በጨለማ ውስጥ ላለው ሰው የጳውሎስ ንግግር በጣም ከባድ ነው። ያልተቀላቀለ መልእክት ፓወር አለ። ልክ እንደዚህ ነጭ የሆነ ስለ ክርስቶስ ብቻ የሚያወራ መልእክት ጉልበት አለው። ወንጌል ተራ የሆነ ወሬ ሳይሆን ለማዳን የሚያበቃ የእግዚአብሔር ኃይል ነው። የሚያድን የእግዚአብሔር ኃይል አለ ወንጌል ውስጥ። እውነተኛ ወንጌል የሚገኘው በመጽሐፍ ቅዱስ ውስጥ ብቻ ነው። ለቃቅመን አምጥተን አንሰብክም። ከዶሮ መጽሐፍ አንሰብክም። ከድመት መጽሐፍ አንሰብክም። ወንጌል የሚገኘው በመጽሐፍ ቅዱስ ውስጥ ነው። ጀርባው ምን ይላል? መጽሐፍ ቅዱስ። መጽሐፍ ቅዱስ ውስጥ ነው ወንጌል ያለው። የከፈትከው መጽሐፍ ቅዱስ ከሆነ ስለ ጋብርኤል መስበክ አትችልም። የከፈትከው መጽሐፍ ቅዱስ ከሆነ ስለ ቅዱሳን መስበክ አትችልም። የከፈታችሁት ትክክለኛው መጽሐፍ ከሆነ ስለ ሌሎች ገድላ ገድል መስበክ አትችሉ። መጽሐፍ ቅዱስ ሲከፈት የሚታየው ኢየሱስ ነው። የፈራና የደነገጠ ወደ ኋላ ይመለስ። የታጠቀ ጥቂት ሰራዊት ከኔ ጋር አሜን ብሎ ይውጣ። ለቀቅ አርጋችሁ አሜን ወሩ። ዘፍጥረት ምዕራፍ 1ን ክፈት፣ ስለ ኢየሱስ ያወራል። ከማቴዎስ ወንጌል ምዕራፍ 1 አይደለም ኢየሱስ የሚጀምረው። አመንክም አላመንክም ኢየሱስ አልፋና ኦሜጋ ነው። የመጀመሪያውም
የመጨረሻውም እኔ ነኝ ያለ አምላክ ነው። እግዚአብሔር ካለው ቀን ውጪ ትልቁ ሲኖ የቻይናው በላይ ቢሄድ ቀና ብለ ሲኖ ነው እንደትላለ ከሄደው ሲኖ ነው ከጎማ ውስጥ ወጥቆ ተገኘ። ማን ነው የምትፈሩት? ምን ነው የምትፈራው? እንጀራ ከሆነ ጠንቋይ እየበላ ነው ካንተ የተሻለው። እንጀራ ይጎላል ብለህ ነው በዙሪያ ላሉ ሰዎች ስለ ኢየሱስ በድፍረት ማትመሰክረው? ዞር ብለህ መስክር፣ ብድግ ብለህ አውጅ። የሚመጣ ካለ ተቀበል። ጴጥሮስን እኩለ ሌሊት ከእስር ቤት ያወጣው ኃይል አንተንም ቀኝ እጅን ይዞ ያወጣል። እስኪ አንድ ሰው ጮሆ አሜን ይበል። ሄይ አሁን አንዳንድ ሰው ፉክክር ይመስለዋል። ከሆነ ሰው ጋር ከሆነ ሃይማኖት ጋር ከሆነ ቲም ጋር ፉክክር ይመስለዋል። እንደዚህ ሲናገር ጳውሎስ እንደዚህ አለ፣ በቅናትም ይሁን በፉክክርም ይሁን በምንም ብቻ ኢየሱስ ይሰበክ ነው ያለ። አንተ በምንም ውሰደው፣ እኔ ብቻ ኢየሱስ እንዲሰበክ ነው የሚፈልግ። የፈለግከውን ብለህ ተርጉም፣ እሱ የኔ ቢዝነስ አይደለም። እኔ ብቻ ኢየሱስ የሚለው መልእክት ጆሮ ላይ እንዲደርስ ብቻ ነው የምፈልግ። የምናገረው ደግሞ እዚህ አዳራሽ ውስጥ ላለው ሰው ብቻ አይደለም። ቴሌቪዥኑ ላይ፣ ቲክቶኩ ላይ፣ ፌስቡኩ ላይ፣ ዩቱቡ ላይ፣ አየሩ ላይ አውጃለሁ፣ መልእክቴ ይደርሳል። አንዳንድ ሰው ይህንን መልእክት እንደ እንጀራ ይመገባል። አንዳንዱ እንደ ውሃ ይጠጣል። አንዳንዱ እንደ ልብስ ይለብሳል። ስለ ኢየሱስ አውጃል። ያዳነኝ እሱ ነው። በነገራችን ስለ ኢየሱስ ሲሰበክ መላእክቶች እንዴት እንደሚደሰቱ ማይ ጋድ። አሁን አንዳንድ ሰው እኮ ዝም ብሎ አይገባው። በምድር ነብይ እዩ ስለ ኢየሱስ ሲያውጅ ዋው ይላል። ይሄ ሰውዬ ስለ እኔ ለምን አይሰብክም የሚል መልአክ ይለኛል። ዋው ዋው ነው የሚለኝ። ሞትን አሸንፎ የተነሳው በደመና ያረገው እግዚአብሔር አብ በክብር የተቀበለው በእግዚአብሔር ቀኝ ተቀምጧል በነጩ ዙፋን ላይ። የናዝሬቱ ኢየሱስ በእግዚአብሔር ቀኝ ሲቀመጥ በብዙ ግርማና በብዙ ሞገስ ነው። ፊቱ ከፀሐይ ይልቅ 7 እጥፍ ይደምቃል። የጽድቅ መታጠቂያ ወገቡ ላይ ታጥቋል። ድምፁ እንደ ወራጅ ውሃ ይፈሳል። አይኑ የእሳት ነበልባል ይመስላል። ከአፉ አደገኛ ስለታም ሰይፍ ይወጣል። አንተ ቅዱስ ገብርኤል፣ ቅዱስ ሚካኤል እያልክ አካባቢውን ቢዚ ታደርጋለህ። እሱ ደግሞ ቅዱስ ቅዱስ ይላል ኢየሱስን። እንደዚህ እያዩ አይደለም። ፊቱ ከፀሐይ ይልቅ 7 እጥፍ ያበራል። እንደዚህ ፍጥጥ ብሎ ማየት አይችሉም። ለምን? ከአፉ ስለታም ሰይፍ ይወጣል። እንደዚህ ብሎ ማየት አይችሉም። ለምን? ድምፁ እንደ ወራጅ ውሃ ከምታስቡት በላይ የናዝሬቱ ኢየሱስ ፊቱ ያበራል። ከምታስቡት በላይ የናዝሬቱ ኢየሱስ ድምፁ ይጮሃል። ከምታስቡት በላይ የናዝሬቱ ኢየሱስ ቅዱስ ነው። ትክክለኛው መልአክ ሽሮ በርበሬ አይላክም። የእንትናን ጆሮ ቁረጥልኝ፣ የእንትናን ወገብ ስበርልኝ፣ 30 ላይ 20 ሻማ አበራለሁ። እሱ መልአክ የእግዚአብሔር መልአክ አይደለም። የእግዚአብሔር መልአክ እንደዚህ ልክስክስ አይደለም። እኛ ሰፈር የሚጠራው ጋብርኤል ትክክለኛው ጋብርኤል አይመስለኝም። በሻማ የሚሸወድ ሻማ ሰጣለሁ ብትለኝ እኔ ምንም አላደርግልም። አንድ ነገር ማወቅ ያለባችሁ መላእክቶቹን የሚያዘው የቤተ ክርስቲያን መሪ አይደለም። የአንድ ተቋም የበላይ ጠባቂ አይደለም። መላእክቶችን የሚያዘው የናዝሬቱ ኢየሱስ ብቻ ነው። ሂድ ሲባል ይመጣል። ጠብቀው ያለው እና ሁለቴ እንዲበልልኝ አይልም። ኢየሱስ ከመላእክቶች እጅግ እንደሚበልጥ ዕብራውያን ምዕራፍ 1 ይናገራል። የዛሬ 2000 ዓመተ ምህረት በድንግል ማርያም ማህፀን አድሮ ስጋ ለብሶ የተወለደው የናዝሬቱ ኢየሱስ በዘፍጥረት ምዕራፍ 1 ቁጥር 1 ላይ ተጽፏል። እንዴት አገኘ ካላችሁኝ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ለምትወዛገባል። እኔና አብ አንድ ነን። እኔን ያየ አብን አይቷል። አብን አሳዩኝ እንዴት ትላላችሁ? አብ ያለው እኔ ውስጥ ነው። ሙሴ ማሳየት ያልቻለውን እግዚአብሔርን፣ ኤልያስ ማሳየት ያልቻለውን እግዚአብሔርን፣ ካህናት ማሳየት ያልቻሉትን ግልጽ አርጎ ያሳየው የናዝሬቱ ኢየሱስ ነው። ዘፍጥረት 1 ላይ ያለው እግዚአብሔር ኢየሱስ ነው። ወንጌል የሚገኘው በመጽሐፍ ቅዱስ ውስጥ ሲሆን መጽሐፍ ቅዱስ ደግሞ ተራ መጽሐፍ አይደለም። የሚያነበውና የሚያምንበት ሰው ካለ ደህንነትን ይቀበላል። ምንን? መጽሐፍ ቅዱስን። ወንጌልን ስትቀበሉ ለዘላለም ለመኖር የሚያስችለውን ኃይል ትቀበላላችሁ። ለዘላለም የሚያኖረውን ኃይል ለመቀበል
በክርስቶስ ማመን ያስፈልጋል። ይህ የደህንነት ኃይል የሚሰጠው ለሚያምን ሁሉ ነው። ግሪክም ሆነ ግሪክ ያልሆነ ሰው፣ ጠቢብም ሆነ ሞኝ ሰው ለሚያምን ሁሉ ይሰጠዋል። ወንጌል ለመጀመሪያ ጊዜ የታወጀው ለአይሁዳውያን። አይሁዳውያን በልዩ ሁኔታ የተመረጡ የእግዚአብሔር ሕዝቦችና ከመጀመሪያው አንስቶ አንዱን እውነተኛ አምላክ ሲያመልኩ የቆዩ ናቸው። በአይሁድ ቅዱሳት መጻሕፍት ውስጥ ስለ ክርስቶስ መምጣት ብዙ ትንቢቶች ተጽፏል። ከዚህም የተነሳ ኢየሱስ ራሱ አይሁዳዊ ሆኖ መጣ። በመጀመሪያ ጊዜ ወንጌልን የሰበከው ለራሱ ወገኖች ለአይሁዳውያን ነበር። ይሁን እንጂ ከአይሁዳውያን ብዙዎች ኢየሱስን ሳይቀበሉት ቀሩ። በመጨረሻም በመስቀል ላይ ተሰቅሎ እንዲሞት ያደረጉት እነርሱ ነበሩ። ከዚህ ጋር ተያይዞ በአንደኛው ክፍለ ዘመን የነበሩ ክርስቲያኖች ታሪካቸው ምን ይመስላል የሚለው ነገር ማንሳት በጣም አስፈላጊ ነው። ምን ይመስላል የሚለው ነገር ሲነሳ በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች የተናቁና ሁል ጊዜ የሚሰደዱ ስለነበረ ክርስቲያን መሆን በጣም አስቸጋሪ ነበር። ሁለተኛው ክርስቶስ ራሱ እንደ ወንጀለኛ በመስቀል ላይ የተሰቀለው በአንደኛ ክፍለ ዘመን ነበር። ሶስተኛ ብዙ ክርስቲያኖች ከደሃው ክፍል ነበሩ። በጣም ብዙ ክርስቲያኖች ከደሃው ክፍል ነበሩ። ከደካማ ስፍራ የተጠሩ ነበሩ። ገንዘብ የሌላቸው ነበሩ። ስራ የሌላቸው ነበሩ። አራተኛው ብዙዎች ባሪያዎች ሲሆኑ ሌሎች ብዙዎችም በአንድም ወይም በሌላ ምክንያት በችግር ውስጥ ነበሩ። በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች። አምስተኛው በዓለም አስተያየት ክርስቲያን መሆን በጣም አሳፋሪ ነገር ነበር። በመጀመሪያው ክፍለ ዘመን ክርስቲያን መሆን በጣም አሳፋሪ ነገር ነበረ በዓለም አስተያየት። ይሄ ሁሉ እያለ ጳውሎስ ምን ይላል? በወንጌል አላፍርም። አው የመጣነው ከደሃው ክፍል ነው። አው ቁጥራችን ትንሽ ነው። አው በጣም ደካሞች ነን። ነገር ግን አላፍርም። የቱንም ያህል ስደትና መከራ ቢደርስባቸው ጨርሶ ፈቀቅ አይሉ። ሰዎች ይህንን ይሉናል ወይም ይህንን ያደርጉብናል በማለት የምትፈሩ ከናንተ ጋር ያለው በዓለም ካለው ይበልጣል። ጴንጤ መሆንን ካገቧት በኋላ ነው። እስከዛ ምንድነው ሃይማኖት ስትባል በጌታ ሆነ እንትን ነኝ ያልክ እኮ አለ እዚህ ውስጥ። ችግር የለም የጌታ ልቤን ያውቃል። በኋላ ቤት ስትመጣ ነው ምነግራት። አንቺም ደግሞ እንደዛው ምንድነው ሃይማኖትሽ ስትባይ ኧረ እኔ ከጥንትም እንትን ነኝ። ቤተሰቦቼ ሁላ መጠየቅ ትችላለህ ምናምን። ተቀበለ አልተቀበለ ደረትሽን አውጥተሽ እኔ ጴንጤ ነኝ በይ። እግዚአብሔር ነው ባል የሚያዘጋጀው። በቴክኒክ ያገኘሽው ባል በቴክኒክ ይጠፋል። ይመችሻል ወይ? እኔ በጌታ ነኝ በላት። ትዳር አይደለም መንግስተ ሰማያት መግቢያ። መንግስተ ሰማያት የሚያስገባውን ቁልፍ እኮ ነው እያጣ ያለው። ለትዳር ብለሽ መንግስተ ሰማያት የሚያስገባውን ሐቅ ነው እየሸጥክ ያለው። ጥቂት ጊዜ ለመኖር አትደብቅ ጌታን። ነኝ በል። አው ነኝ ሳትጠይቅ እንደው መናገር አለብህ። ነገር ፈልገ አማኝ ነኝ በል። በማይነሳበት ቦታ ነገር ፈልገ አንሳ። እኔ በጌታ ነኝ በል። ማን ጠየቀ ካለ አይ ውስጥ ያሳስቦኝ ነው። ምንም ስምን ተጠይቀ በጌታ ነኝ በል። ስም ማን ነው? በጌታ ነኝ። ምንም ችግር የለው እኮ በጌታ ነኝ። እዚህ እንኳን ስትመጡ አንዳንዶቻችሁ ኮፍያችሁን እንደዚህ ያርጋችሁ እንዴት ልጸልይ አንተ ሰው ሁን ነይ በኮታ ኤሪያ ነው። ሁለት መስክ አርጋችሁ የምትመጡ ጋሻ እንደዚህ ይዛችሁ የጤና ኬዝ ከሆነ ዶክተር ካዘዛችሁ ሃይማኖት ምን እናቴ ታያለች እዚህ ጉባኤ መካከል ምናልባት ታላቅ ይተ ልትኖር ትችላለች። እስከዚህ ለብሳችሁ እስከዚህ አርጋችሁ እቺ ብቻ ናት የምትታየው። እንደዛ መሆን ያለባችሁ ጠንቋይ ቤት ስትሄዱ። ወደ ጌታ ስትመጡ ቀለል ብላችሁ ዘና ብላችሁ ፏ ብላችሁ ካለ አርጋችሁ ከሌለ ዝም ብላችሁ ኑ ይስማ። ሰይጣን ይስማ፣ ሉሲፌር ይስማ፣ የሚመጣው ይስማ፣ ያለው ይስማ። የናዝሬቱ ኢየሱስ ብቻውን ጌታ ነው። የእግዚአብሔር ጽድቅ የተገለጠው በልጁ በኢየሱስ ክርስቶስ ነው። እርሱ በሁሉ መንገድ ጻድቅ ነበር። ዕብራውያን ምዕራፍ 4 ቁጥር 15። በእምነት የዚህ ጽድቅ ተካፋዮች እንሆናለን። በተፈጥሯችን በእኛ ውስጥ ምንም ጽድቅ የለም። ሮሜ ምዕራፍ 3 ቁጥር 10 እስከ 12። ነገር ግን በእምነት ከክርስቶስ ጽድቅን እንቀበላለን። በክርስቶስ አምነን ያንን ጽድቅ የማንቀበል ከሆነ ልንድን አንችልም። የእግዚአብሔር ኃይል በሆነው በኢየሱስ ክርስቶስ ስታምኑ በእግዚአብሔር መንግሥት ውስጥ ተቀባይነት ታገኛላችሁ። መልእክቴን ጨርሻለሁ። በወንጌል አላፍርም።